ሰላም ለእናንተ ይሁን። የተከበራችሁና የተወደዳችሁ አድማጭና ተመልካቾቼ ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ብቅ ያልኩኝ እስቲ የሰሞኑ ትኩሳት በነበረው በቴዲ አፍሮ የቅኔ መሰል ሽሙጥ ዘፈን ላይ እንደው አንዳንድ ሀሳብ ለመስጠት ፈለግኩኝ። መቼም እንግዲህ አንዳንዴ ነገሮች ይኮረኩሩህና እንድትናገር ይገፋፉሃል። እንግዲህ አንዳንዴ እዚህ ጉዳይ ላይ ከንግግሮቼ የሚቆረቁራችሁ የሚያስከፋችሁና ትንሽ ቅር የሚያሰኛችሁ ነገር ካለ ከይቅርታ ጋር እያልኩኝ እንደው አንዳንድ ሀሳብ ለመሰንዘር እፈልጋለሁ። እንደምታውቁት ቴዲ አፍሮ በኢትዮጵያ ሕዝብ ዘንድ ፈጣሪ በሰጠው የሙዚቃ አቅሙ ይወደዳል። እኛ ፐርሰናሊ በባህላችንም ሰውን በማንነቱ በግለሰብነቱ በስብዕናው መዝለፍ መተቸት ብዙም አስፈላጊ አይደለም። መተቸት የሚያስፈልግ ከሆነ በድርጊቱ በአስተሳሰቡና በሚያራምዳቸው ዓላማዎቹ ነው ሰው መተቸት ያለበት ብዬ ነው የማስበው። ስለዚህ አንዳንዴ ምን ነካው ይሄ ልጅ በአካባቢው ሽማግሌ የለም ወይ? ባለሙያ ሳይሆን ሽማግሌም ለሙያ መድኃኒት መሆኑን ስለማቅ ነው። መካሪ የለውም ወይ? አንዳንዴ እኮ ትልቅ መልእክት ለማስተላለፍ ስሜ ትልቅ ነውና ዝና አለኝ ብሎ የሚያስብ ሰው ትልልቅ ሰዎችን ምክር ይጠይቃል። ከዛ በኋላ የሚያረጋቸውም ነገሮች በሙሉ ውጤታማ ይሆናሉ። ሙያ ጋር ምክር የሽምግልና የበሰለ ሰው መካሪ ስታገኝ ማለት ነው። ኦሮሞ ተረት አለው። በጣም አስተማሪና ጥልቅ የሆኑ ተረቶች አሉት። ምን ይላሉ መሰላችሁ? ሲላራቺ አከናቻፊ ሻርኪን ገላና ኬሰ ጅሩ ኦቶ ቤክቴ halkanii guyyaa galaanni kan ishiitti fakkaate wacaa oolteen bultuu ይላሉ። ያባባል ምን መሰላችሁ? እንቁራሪት ሻርክና ጉማሬ ባህር ውስጥ መኖሩን የምታውቅ ቢሆን ኖሮ ያ ባህር ሁሉ የሷ መስሏት ስትንጫጫ ባላደረች ነበር ይባላል። ቀላል አባባል አይደለም። ስለዚህ አንዳንድ ጊዜ ድምጻችንን ከፍ አድርገን ስንጮህ በምንጮኸው ድምጽ ውስጥ የሚተላለፉ መልእክቶች ምንድናቸው ብለን መገመት መመዘን ያስፈልጋል። አንዳንዴ ብዙ ድምጻቸውን ከፍ አድርገው የሚጮሁ ሰዎች የባዶነት ስሜት ሲሰማቸው ነው የሚባለው። ብዙውን ጊዜ ሲመታ የሚጮህ ባዶ በርሜል ብቻ ነው። በጣም ብዙ መጮህ አስፈላጊ አይደለም። እኔ እንደማስበው ተስፋ ያለው ትውልድ ወደፊት አንድ ነገር አስቀምጣለሁ ብሎ የሚያስብ ትውልድ የዛሬውን መልካም ነገር እያመሰገነ የወደፊቱን እቅድ ያቅዳል። ነገ የሚኖርበትን ዓለም ያቅዳል እንጂ በትላንትናው ባልኖረበት ህይወት ውስጥ ቁጭ ብሎ አይተክዝም። የትላንትናውን ያለፈውን ያልኖረውን ህይወት አይዘምርለትም። እንደ ታሪክ ግን ያስቀምጠዋል። ይሄ ዛሬ ያለበትን በተጨባጭ አፍንጫው ስር ያለውን ሁኔታ መልካም ነገር በሺህ የሚቆጠር መልካም ነገር ማመስገን እና ነገን ማሰብ የማይችል እና በትላንትናው ላይ ተቸክሎ የሚቀር
ትውልድ ተስፋ ቢስ ነው ማለት ነው። ተስፋው ያለቀለት እንደሆነ ነው የሚያሳየው። አንዳንዴ እውነትነት ለሌለው ጊዜያዊ ሞቅታ ከሚያጨበጭብልህ 1 ሚሊዮን ሰው እውነትነት ከሌለው አስተሳሰብ በሞቅታ ተነሳስቶ ከሚያጨበጭብልህ 1 ሚሊዮን ሰው እውነትን ይዞ የሚወቅስህ የሚተችህ 5 ሰው ላንተ ይጠቅማል። ምክንያቱም እውነቱ የተጋለጠና የወጣ ዕለት ቢያንስ እነዛ ሚሊዮኖቹ ከሰቀሉህ ጣራ ላይ ወይንም መሰላል ማማ ላይ ጥለው ነው የሚሄዱት። ያኔ መሰላል የሚያቀብልህ እነኛ 5ቱ ሰዎች ናቸው። ይህን አባባል በደንብ አድርገህ መያዝ ያስፈልጋል ብዬ ስለማስብ ነው ይህንን የምናገረው። ታዋቂ ዘፋኞችን ብዙውን ጊዜ ፖለቲከኞች ይጠቀሙባቸዋል። እኔ የሚያሳዝነኝ እሱ አንድ አርቲስት 2 ነገር መሆን ይከብደዋል። በተለይ አክቲቪስት እና አርቲስት መሆን በጣም ከባድ ናቸው። ሁለት ጫፍ ናቸው። አንድ ምሁር መሪ በአንድ ጊዜ አክቲቪስትና አርቲስት መሆን እንደ አይጥና ድመት ሆኖ መተወን ነው ብለዋል። ወደ ኋላ ተመልሰህ እስቲ ቴዎድሮስ ጎበዝ፣ ጠንካራ፣ እውነተኛ በሳል ከሆንክ እስቲ ወደ ኋላ ተመልሰህ ይሄንን አስተሳሰብ በደንብ እይ። ብዙውን ጊዜ በልምድም እንዳየነው ታዋቂ ዘፋኞችን ፖለቲከኞች ይጠቀሙባቸዋል። እነሱ ከዘፈኗቸው ዘፈኖች ውስጥ የሆነች ነጠላ ነገር ወይንም አረፍተ ነገር ይወስዱና ለራሳቸው በሚመች አይነት ሁኔታ ይተረጉሙታል። ከዛ በኋላ ያ ዘፋኝ ያ መልካም አርቲስት 2 ቦታ የተከፈለ ሀሳብ በህዝብ ህብረተሰቡ ውስጥ ስለሚፈጠር ጥላቻ ይኖራል ማለት ነው። በእርግጠኝነት ለዚህ ልጅ የሚያጨበጭቡለት ሰዎች እኔ በ3 ነው ከፍዬ የማያቸው። አንደኛ ከልብ የሚወዱት፣ ከልብ በእውነት ከሱ ጋር ለመራመድ አቋም ያላቸው። ሁለተኛ ሰው ስላጨበጨበ ብቻ የሚያጨበጭቡለት ናቸው። ገብቷቸዋል? ሰው ስላጨበጨበለት ብቻ የሚያጨበጭቡ ናቸው። ሶስተኛ ግን የጠላቴ ጠላት ወዳጄ ነው የሚል ብሂል ይዘው የሚያጨበጭቡለት ናቸው በእርግጠኝነት። ስለዚህ ከነዚህ ውስጥ አንዱ ነው ከሱ ጋር የሚሆኑት። ስለዚህ ዘፋኝ አርቲስት ስትሆን የህዝብ ሀብት ነው መሆን የሚጠበቅ። የህዝብ ሀብት አርቲስት ማለት በእኔ ግምት ሰላም ሰባኪ፣ ልማት ሰባኪ፣ ፍቅር ሰባኪ፣ መቻቻልን ሰባኪ ማለት ነው። በተለይ በእኛ በኢትዮጵያ ስነ ልቦናና በኢትዮጵያውያኖች የስነ ልቦና ባህሪ ወይንም ደግሞ ባህል መሰረት እኛ የተለያየ ቋንቋ፣ የተለያየ ሃይማኖት፣ የተለያየ የፖለቲካ አመለካከት፣ የተለያየ ወግ፣ ባህል ያለን ህዝቦች ነን። እዚህ ውስጥ አንድ ሰው ሲዘፍንም ይሁን ሲዘምር በጣም ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ስለዚህ ኢትዮጵያውያኖች የሚፈልጉት በአሁኑ ሰዓት
ሰላምን ነው፣ ፍቅርን ነው፣ ቸርነትን ነው፣ ደግነትን ነው፣ ርህራሄን ነው የሚያስተምርን ሰው ነው የሚፈልገው። መጋጨትንማ ለመባላትማ ለጦርነትማ ከዚህ በፊቶቹ ራሳቸው በቂ ናቸው። ከበቂ በላይ ነው እስካሁን የሰማነው ነገር። እዚህ አፍንጫ ደርሶታል የኢትዮጵያ ሕዝብ። ኢትዮጵያ ከዚህ በኋላ ትፈርሳለች ወይንም ድንኳን መትከል ወይንም ደግሞ ድንኳን ይተከልና ሙሾ ንውረድ የሚለው አባባል በጣም በሚያሳዝን ሁኔታ የማይጠበቅ ነው። ኢትዮጵያውያኖች አሁን የምታምር ኢትዮጵያ፣ በሁለት እግሯ የቆመች ኢትዮጵያ፣ ደረቷን ነፍታ በዓለም የምትታወቅ ኢትዮጵያ፣ የምታምር ኢትዮጵያ፣ ብሔር ብሔረሰቦችና ህዝቦች ማንነታቸው በውስጡ ተከብሮላቸው የሚኖሩባት ኢትዮጵያ፣ እውነተኛ ኢትዮጵያ የተፈጠረችዋማ ዛሬ ነው። ይህንን አፋችንን ሞልተን ነው የምንናገረው። የምን ሙሾ ነው? እኔ የሞተችና ያረጀች ድንኳን ሊተከልላት የሚገባት ኢትዮጵያ ከዛሬ 60 ዓመት በፊት በፊውዳሊዝም ስርዓተ ማህበር ውስጥ ነው የሞተችዋን ኢትዮጵያ ማቃት። አለበለዚያ ዛሬዋ ኢትዮጵያ በዚህ የምትገለጽ አይደለም። ስለዚህ አንዳንዴ ታዋቂ ነን ብለን በጣም ጣራ ጥግ ራሳችንን ኮፍሰን መውደቂያችንን ተምዘግዝገን መውደቂያችንን ባናከፋው መልካም ነው። የምናረገውን ነገር በጥንቃቄ ብናደርግ መልካም ነው ላለው። አርት ማለት ሀብት ነው። አርት ማለት የሁላችንም ቋንቋ ነው፣ የጋራ ቋንቋ ነው። አርት ማለት መግባቢያችን ነው። አርትን ባናራክስ፣ አርትን በዚህ ደረጃ ባናራክስ፣ ፖለቲከኞች ደግሞ ስበን ሰዎችን ለራሳችን የፖለቲካ ቁማር መጫወቻ ባናረጋቸው መልካም ነው ላለው። ለአርቲስቶቻችን የምናስተላልፈው መልእክት መልካም መልካሙን ጥሩ ጥሩውን ለመጪው ትውልድ የሚያስተላልፍ መልእክት ባላችሁ ሙያ ባላችሁ ዕውቀት እንድታስተላልፉ፣ ሀገር የሚገነባ ለሀገር የሚጠቅም ለህዝብ የሚጠቅም ሰላም የሚያወርድ ልማት የሚያመጣ መቻቻልን ፍቅርን የሚዘራ እንጂ ቁርሾን፣ ትችትን፣ አሽሙርን ይዞ መምጣት ለኢትዮጵያ አንዳችም ነገር አይፈይድምና 3-4 የምናስብ መልካም ነው ላለው። ስላዳመጣችሁኝ አመሰግናለሁ። ታንኪዩ። እድሜያችሁን ይባርክ እግዚአብሔር፣ ኢትዮጵያንም ይባርካት። ሰላማዊ የሆኑ አርቲስቶቻችንን እድሜያቸውን ያርዝምልን። ሰላም ሁኑልን እላለሁ።